ሰላም እንዴት ናችሁ? እንግሊዘኛ ቋንቋ ለጀማሪዎች ቀን 9 ላይ ተገናኝተናል። በዛሬው ትምህርታችን ስለ ቁጥሮች እንመለከታለን። በደንብ አድርገን ስለ ቁጥሮች እንማራለን። የዛሬውን ትምህርት ደግሞ በእንግሊዘኛ ለምትፈልጉ ሰዎች ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንዲሁም ሌላኛውን ቁጥር 2 ቻናላችንን ሰብስክራይብ አድርጉ። በቀጥታ ወደ ትምህርታችን እንለፍ። 1 2 3 4 5 6 7 8 የዘጠነኛው ቀን ትምህርታችን 4 ደረጃዎች አሉት። ስለ ቁጥር ነው የምንማማረው። በደረጃ 1 ከ0 እስከ 10 ያሉትን ቁጥሮች እንማማራለን። 1 2 3 4 5 6 7 8 9 10 በደረጃ 2 ደግሞ ከ11 እስከ 20 ያሉትን ቁጥሮች እንማማራለን ማለት ነው። 12 13 ይሄኛው ላይ ከመጀመሪያዎቹ ለየት ያለ አባባል ስላላቸው እናያለን። በደረጃ 3 ደግሞ በአስርዮሽ እንማማራለን። በአስርዮሽ 20 30 እያለን በምን አይነት መንገድ እንደምንጠራ እንማማራለን። 50, 60, 70. በአራተኛና በመጨረሻው ደረጃ ደግሞ ከፍተኛ የሆኑ ቁጥሮችን እንማማራለን ማለት ነው። 1,000, 2,000, 3,000. በመጀመሪያ ደረጃ ጀማሪዎች የምንማማረው ምንጊዜም ቁጥር የሚጀምረው ከ0 ነው እስከ 10 ድረስ ያሉትን ነው። በሶስት ረድፍ አስቀምጬላችኋለሁ። የመጀመሪያው ቁጥሮቹን ነው። ከዛ በእንግሊዝኛና በአማርኛ መጠሪያቸውን ነው ማለት ነው። የመጀመሪያው 0 ነው። ምልክቷን ኤዋት 0 እንላለን። በአማርኛም 0 ነው። በአማርኛ 0 ነው። እነሱ 0 ይሉታል። 0 1 1 በእኛ አንድ ማለት ነው። 1 1 2 2 ሁለት ማለት ነው። 2 ጀማሪዎች እናንተ ተለማመዷቸው። 2 3 3 3 ማለት ደግሞ 3 ነው። 3 በጎን ረድፍ ስላለ እናንተ እያያችሁት ማለት ነው ምስሉን። 3 4 4 4 4 ደግሞ 4 ማለት ነው። 5 5 5 5 ማለት ነው። 0 1 2 3 4 5 እስቲ አንድ ጊዜ እንርገመው። 0 1 2 3 4 5 አሁን ደግሞ እናንተ ብቻችሁ እንድገሙት ማለት ነው። 0 1 2 3 4 5 ፖዝ አድርጋችሁ ደጋግሙት። ጀማሪዎች ስላላችሁ ነው ያዘጋጀሁላችሁ። ቁጥሮቹን ማወቅ አለብን። ለብዙ አይነት ፐርፐዝ እንጠቀማቸዋለን። ከዚህም በኋላ ደግሞ ምን አይነት ነገር አስበናል እንደ ስሪ እንግሊሽ በሁለተኛውም ቻናላችን ላይ የሚለቀቁ ብዙ አይነት ቪዲዮዎች አሉ። ይሄ ዴሊ ልምምዳችን በየቀኑ የምንሰራቸውን ትምህርቶቹን ደግሞ በምን አይነት መንገድ እንለማመዳለን። እነዚህን አሁን ትምህርቶች ተምራችሁ ቀጥታ ሄዳችሁ የስሪ እንግሊዝኛ 2 ላይ ከዴይ 1 ጀምሮ በቀጣይ አስበናል እንለቅላችኋለን። ልምምድ የዴይ 1 ሄሎ ከሆነ የዴይ 1ን ከተማራችሁ በኋላ የዴይ 1 የንግግር ልምምድ ይኖራል። ሌላም ደግሞ እያዳመጣችሁ የምትናገሩበት ፓኬጆች አሉ። እነሱን ይዘንላችሁ እንመጣለን በቅርቡ። 0 1 2 3 4 5 እስከ 5 ያሉትን ነው። ከ6 እስከ 10 ያሉትን ደግሞ እንመልከት። 6 6 6 ማለት ነው። 6 7 7 7 ማለት ነው። 8 8 8 ማለት ነው። 9 9 ማለት ነው። 10 10 6 7 8 9 10 6 7 8 9 10 6 7 8 9 10 0 2 0. 0 2 1 2 3 4 5 6 7 8 9 10 0. 1 2 3 4 5 6 7 8 በደረጃ 1 ከ0 እስከ 10 አይተናል። በደረጃ 2 ደግሞ ከ11 እስከ 20 እናያለን። ከ11 እስከ 20 ድረስ ያሉትን ቁጥሮች እንመለከታለን። 11 11 11 11 ምልክቷን እንደምታዩት ነው። 11 ለማለት 11 የምትሉት 11 12 12 12 ማለት ነው። 12 13 13 13 ማለት ደግሞ 13 ማለት ነው። 13 14 14 14 15 15
15 ግልጽ ነው አይደለ? ግልጽ ነው አይደለ? ናይስ 11 11 12 12 11 እና 12ን ካያችሁ በኋላ ደግሞ ከቅድሚያ ካየናቸው ጋር ቲን የሚለውን መጨመር ነው ማለት ነው። ለምሳሌ 3 3 ነው። 13 ደግሞ 13 ነው። 4 4 ነው። 14 ማለት ደግሞ 14 ነው። 5 5 ነው። 15 ማለት ደግሞ 15 ነው። አንድ ጊዜ እንርገመው 11 12 13 14 15 ናይስ። እስቲ እናንተ አንድ ጊዜ ድገሙት ፖዝ አድርጋችሁ ቪዲዮን። 16 16 16 17 17 18 18 19 19 20 ላይ እንመጣለን። 20 አስርዮሽ ብለን የምንጠራቸው 20 30 40 ብለን የምንጠራቸው ጋር ልንገባ አካባቢ እናየዋለን። እነዚህን አንድ ጊዜ እንጨርስ። ከ19 ያሉትን 16 ቲን ነው የምንጨምረው ብያቸዋለሁ። ስለዚህ 11 እና 12 የራሳቸውን 11 እና 12 11 11 12 12 ከዛ ውጭ ያሉትን ደግሞ 13 3 ነው። 13 ሲሆን 13 ነው ብለናል። 4 4 ነው። 14 14 ነው። 5 5 ነው። 15 15 ነው። 6 6 ነው። 16 16 ነው። 7 7 ነው። 17 17 ነው። 8 8 ነው። 18 18 ነው። 9 9 ነው። 19 19 ነው። ቲን ከ13 ጀምሮ እስከ 19 ያሉትን ቁጥሮች ቲን ነው የምትጨምሩባቸው ማለት ነው። ግልጽ ናቸው። ጀማሪዎች ስትለማመዱ ይበልጥ ግልጽ ይሆንላችኋል። ከዚህም በኋላ እናየዋለን። በንግግር ልምምድም በጣም በቅርቡ ይዘንላችሁ እንመጣለን። እንዲሁም ደግሞ ሰምታችሁ አዳምጣችሁ መናገር ላይም እሱ ላይም እንመጣለን ማለት ነው። 20 ላይ ደግሞ ቅርጹን ይቀይራል። 20 ሁለት ማለት ቱ ነው አይደለ? 20 ይሆናል። ቲ ትዋጣለች ጀማሪው። ስለዚህ 20 በሉ እስቲ 20 ቱ ሁለት ነው። 20 ደግሞ 20 ነው። ግልጽ ነው አይደለ? ቱ ሁለት ነው። 20 ስትሉ ደግሞ 20 ነው። አሁን በዚሁ አያይዘን አስርዮሽ ላይ ንግባ እስቲ። ይሄ የሚያያዘው 20 የሚያያዘው ከአስርዮሽ ጋር ነው። ስለዚህ አስርዮሽ ላይ ንግባ። 6 7 8 9 10 11 12 11, 12, 13, 5, 10, 11, 12, 13, 14, 15. በዚሁ አስርዮሽ ላይ ገብተናል። 20 ነው ብለን ነበረ። ደረጃ 3 ላይ ነው የምንገኘው። በአስርዮሽ መቁጠር 30 30 ማለት ነው። 13 ሲሆን ምንድን ነው? 13 ሲሆን 13 ነው። 30 ሲሆን ደግሞ 30 ነው። 3 ያው 3 ነው እንዳየ ነው። 40 ቲ ትዋጣለች። ነገር ግን እናንተ ችግር የለውም ስታዳምጡ ግን እቺ ዋይ መጨረሻ ላይ ከመጣች ምንጊዜም በአስርዮሽ ነው ማለት ነው። 40 ካሉ 40 እያሉ ነው። 40 ካሉ 40 እያሉ ነው። ቲን የሚል ደግሞ ከመጣ 14 እያሉ ነው ማለት ነው። 14 ካሉ 14 ነው። 40 ወይም ደግሞ 40 ካሉ ደግሞ 40 እያሉ ነው። 50 50 60 60 70 70 80 80 90 90 ግልጽ ነው አይደለ? ግልጽ ነው። 14 ስንል ቲን እየጨመርን ነው። 14 ነው ያልነው። 40 ስንል ደግሞ 40 እያለን ነው። ቁጥሮቹ ተያያዥ ናቸው። 3 13 30 እነሱም ጋር ደግሞ 3 3 13 13 30 30 ግልጽ ነው አይደል? ልክ እንደዚህ ነው ሁሉንም የምትቆጥሯቸው። አስርዮሽ እነዚህን ይመስላሉ ማለት ነው። እስከ 90 ድረስ 90 10 20 30 40 50 60 70 80 90 10 20 30 40 50 60 80 እና 90 አለን ማለት ነው። አንድ ጊዜ እናንተ ፖዝ አድርጋችሁ ድገሙት፣ በሉት፣ ተለማመዱት፣ እንግዳ እንዳይሆንባችሁ ማለት ነው። ከዚህ በኋላ እናንተ ስትለማመዱ አሁን ላይ ግር ሊላችሁ ይችላል። ከዚህ በኋላ እየተማርን ስንመጣ ስንደጋግመው ግልጽ እየሆነላችሁ ይመጣል ማለት ነው።
ከዚህ በኋላ የምናደርጋቸው ትምህርቶች ላይ ቁጥሮችን እንጠቀማለን። ስለዚህ ይሄን እንደ መክፈቻ ጀነራል ናውሌጅ ያዙትና ግርም ቢላችሁ ችግር የለውም። ቀጣይ ግልጽ እየሆነላችሁ ይመጣል። ቀጣይ ግልጽ እየሆነላችሁ ስለሚመጣ አትጨናነቁ። ኖት ለምትወስዱ ሰዎች ከ70 እስከ 100 ድረስ ያለውን እዚህ ጋር ጽፌላችኋለሁ። 100 ላይ ስንገባ 100 ኦር 100 ማለት 100 ነው። በአስርዮሽ ቆጥረን 100 ላይ ደረስን ማለት ነው። ስለዚህ 100 ማለት ነው። ከፍተኛ ቁጥር ነው። ይሄም በደረጃ 4 የምናየው ከፍተኛ ቁጥር ነው። ነገር ግን እንደ መጀመሪያ ያህል 100 ማለት 100 ማለት ነው። ግልጽ ነው አይደለ? 100 እስቲ በሉ 100 100 ማለት ነው። ከዜሮ ጀምረን እስከ 10 አየን። ከ10 በአስርዮሽ እየቆጠረን 100 ላይ ደረስን 100። ከዚህም በኋላ ደጋግመን ስለምናይ ቁጥሮችን ግልጽ እየሆኑ ይመጣሉ። 60s, 70s, 80s, 90s, the future? 100. 50, 60, 70. በደረጃ 4 ደግሞ የምናየው ትላልቅ ቁጥሮችን ነው። ትላልቅ ቁጥሮችን እንዴት እንጠራለን የሚለው ነው። የብዙ ችግር ነው። ከዚህ በፊት ኤስዲ እንግሊሽ ኤስዲ ቲዩብ በነበረ ጊዜ ለቀንላቸዋል። ስለ ቁጥሮች በሁለት ተከታታይ ትምህርት ለቀንላችሁ ነበር። ትላልቅ ቁጥሮችን፣ ዓመተ ምሕረቶችን በምን አይነት መንገድ እንጠራለን የሚለው ክፍልፋዮችን ስለ ቁጥሮች በአጠቃላይ ሰርተን ነበር። እሱን እንድትመለከቱ ጋብዛለሁ። ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቁጥር 1ንም ቁጥር 2ንም የቆየ ነው ከተሰራ። የዛሬውን ትምህርት ደግሞ ቀለል አድርገን እነዚህን ትላልቅ ቁጥሮች አይተን እንቃጨዋለን ማለት ነው። ቀጣይ በተደጋጋሚ ስለምናየው እንግዳ የሆነባችሁን ቁጥሮች ማለት ነው። እንግዳ እንዳይሆነባችሁ ነው ጀማሪዎች። በዛሬው በቀን 9 ላይ ይዤላችሁ የመጣሁት 101 ለማለት እንዴት ነው የምንጠራው? 101 ለማለት እስቲ ገምቱ። እስቲ ኮሜንት ስር ላይ አስቀምጡልኝ። 101 ለማለት እንዴት ነው የምንለው? ናይስ። ትምህርቶቹን እንከታተል አንድ ላይ። 101 101 ማለት ነው። 101 ልክ እንደዚህ ነው ከፍተኛ ቁጥሮችን የምንጠራው። ግልጽ ነው አይደለ? 101 2 ከሆነ ተመሳሳይ ነው። 102 3 ከሆነ 103 ኤንድ ለማለት ኤንድን እንዳትሉ ኤን ብቻ ብላችሁ ነው የምታልፉት። ኤንድ እና ማለት ነው። ግን ኤን ብቻ ብላችሁ ታልፋላችሁ ማለት ነው። እንግሊዝኛ ቋንቋ ፕሮናውንስ ሲደረግ እነሱ ኮንትራክሽን ይጠቀማሉ፣ ያሳጥራሉ። እነዚህ ነገሮች መልመድ አለባቸው። ቋንቋ የሚለመደው በማዳመጥና በመናገር ስለሆነ እያንዳንዱ ቃሉ እኮ ይሄ ነው ያላችሁ ከሆነ አስቸጋሪ ነው የሚሆነው። ስለዚህ እነሱ በሚሉት መንገድ እያለን የምንሄደው ማለት ነው። 101 102 103 104 እንደዚህ እያላችሁ ተለማመዱ እስቲ። ስንጨምርባቸው እንዲህ ነው የምንጨምርባቸው ማለት ነው። ሌላኛው ደግሞ 200 ለማለት 100 100 ከሆነ 200 ለማለት ደግሞ 200 ነው። ምንም የተለየ ነገር የለውም። 200 300 ለማለት 300 400 ለማለት 400 500 ለማለት 500 600 600 700 ለማለት ኮሜንት ስር አስቀምጦልኝ 800 ለማለት 800 900 ለማለት 900 700 ለማለትን እንዲሁ እስቲ እየተከታተላችሁን የሚለውን ለማወቅ ኮሜንት ስር አስቀምጦልኝ። እሺ 1000 ላይ ገባን። ሺዎች ውስጥ ገባን። ትላልቅ ቁጥሮችን እያየን የምንገኘው ሺዎች ውስጥ ገባን። ሺህ ለማለት ምን አይነት ነገር ነው የምንጠቀመው? 1000 1000 ያላችሁ ነው። 1000 2000 ለማለት 2000 2000 3000 ለማለት 3000 4000 ለማለት 4000 ከ5000 እስከ 10000 ያለውን ኮሜንት ስር ላይ ያስቀምጡልኝ እስቲ። ምክንያቱም ስትጽፉ ከዚህ በፊትም ነግራችኋል አይደለ? እነዚህ ነገሮች በጣም ጠቃሚ ናቸው። ስትጽፉ አንደኛ
አይምሯችሁ እያሰበ ነው፣ እጃችሁ እየጻፈ ነው። አይናችሁ ደግሞ እጃችሁ የሚጽፈውን እያየ በነርቭ አማካኝነት ለአይምሮ እየነገረው ነው ማለት ነው። 10,000 ይሄ ነው ብሎ እየነገረው ነው። የመጽሐፍ ጥቅሙ ያ ነው። ከዚህ በፊት በደንብ አድርገን ተመምረን ኖት ለምትወስዱ ሰዎች ነው እኔም እየጻፍኩላችሁ የምገኘው ኖት ለምትወስዱ ሰዎች ነው። ስትጽፉ ጥቅሙ ያ ነው ማለት ነው። አንዳንድ ሰዎች አይቻለሁ እኮ ይበቃኛል ልትሉ ይችላላችሁ። ነገር ግን ስትጽፉ አሁን እንዳልኳችሁ እያሰባችሁ ነው የምትጽፉት። አንደኛ አይምሯችሁ እየሰራ ነው፣ ሁለተኛ ደግሞ አይናችሁም እየሰራ ነው። አይናችሁ እያየ በነርቭ አማካኝነት ለአይምሮ ይነግረዋል። እንዲሁም ደግሞ እየተናገራችሁ መጽፉ ደግሞ ከሆነ ጆሮአችሁ እየሰማ በነርቭ አማካኝነት ለአይምሯችሁ ይነግረዋል ማለት ነው። ምን ብሎ 5,000 በእንግሊዝኛ ይሄ ነው። 5,000 ስትሉ 5,000 ለአይምሯችሁ እየነገረው ነው፣ ጆሮአችሁ እየሰማ ማለት ነው። አይናችሁም እያየ ለአይምሮ መልእክት እያስተላለፈ ነው። በእንደዚህ አይነት መንገድ ተለማመዱ። 10,000 10,000 ነው። ያው ሚሊየን ስለምታውቁት ነው ያለመጣሁት። ሚሊየን በአማርኛ ሚሊየን ነው፣ ሌላ ትርጉም የለውም። 1 ሚሊየን ለማለት 1 ሚሊየን የምትሉት 2 ሚሊየን 3 ሚሊየን እያላችሁ መለማመድ ትችላላችሁ ማለት ነው። ግልጽ ነው አይደለ? 800 ብር በል እስቲ ኮሜንት ስር ላይ አስቀምጡልኝ። 800 800 800 አይደለ? 800 800 8,000 በሉልኝ እስቲ 8,000 8,000 አይደለ? 8,000 8 ሚሊዮን በሉ እስቲ 8 ሚሊዮን 8 ሚሊዮን። እንግዲያውስ እንደ አሳይመንት የመጨረሻ የምሰጣችሁ ነው 12 ሺህ 12 ሚሊዮን 12,000 እና 12 ሚሊዮንን እንዲሁም 13,000 እና 13 ሚሊዮንን ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። በእንግሊዝኛ 13,000 እና 13 ሚሊዮንን 12,000 እና 12 ሚሊዮንን እነዚህን ከመለሳችሁልኝ በጣም ዛሬ ተረድታችሁኛል ማለት ነው። እንዲሁም ደግሞ 100,000 እና 100 ሚሊዮንንም በዛው 100,000 እና 100 ሚሊዮንንም እስከቻላችሁ ተለማመዱ። ራሳችሁን ቻሌንጅ አድርጉ። እነዚህ ቻሌንጆች እጅግ በጣም ይጠቅሟችኋል። ስትጽፉ እንደነገርኳችሁ ነው ሁሉ ነገራችሁ ነው የሚለማመደው። አይምሯችሁም፣ አይናችሁም፣ ጆሮአችሁም ሁሉም ነገር ስለሆነ ራሳችሁን አለማምዱ። በቀጣይ በቀን 10 እስክንገናኝ መልካም ጊዜ ለሁላችሁ። 101 150 100 1,000 2,000 3,000 200